ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያ ማረስተ ዜናዎቹን። በአዲስ አበባ እየተከናወኑ የሚገኙ የልማት ስራዎች የህብረተሰቡን ተጠቃሚነት ያረጋገጡ መሆናቸው ተገለጸ። የአዲስ አበባ የኮሪደር ልማትና ሌሎች ፕሮጀክቶች ለአፍሪካ ሀገራት ምሳሌ እንደሚሆኑ መዲናዋን የጎበኙ አፍሪካውያን ተናገሩ። 1382 አዳዲስ የገጠር ከተሞችና መንደሮችን የኤሌክትሪክ አገልግሎት ተጠቃሚ ማድረግ ተችሏል። የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ የተጀመሩ ስራዎች ተጠናክረው ይቀጥላሉ ተባለ። ዜናውን በዝርዝር እንመለከታለን። ከዜናዎቹ ጋር ዟየ ቦጋለ ነኝ። አብራችሁን ቆዩ። በአዲስ አበባ እየተከናወኑ የሚገኙ የልማት ስራዎች የህብረተሰቡን ተጠቃሚነት ያረጋገጡና የስራ ባህልን የቀየሩ መሆናቸውን የጠቅላይ ሚኒስትር ጽህፈት ቤት ተጠሪ ተቋማት፣ የብልጽግና ፓርቲ ጽህፈት ቤት የስራ ኃላፊዎችና ሰራተኞች ገለጹ። የጠቅላይ ሚኒስትር ጽህፈት ቤት ተጠሪ ተቋማት፣ የብልጽግና ፓርቲ ጽህፈት ቤት የስራ ኃላፊዎችና ሰራተኞች በከተማዋ የተለያዩ አካባቢዎች እየተከናወኑና በመከናወን ላይ የሚገኙ የልማት ስራዎችን ጎብኝተዋል። በጉብኝቱ የተሳተፉት የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የህዝብ ግንዛቤ ማጎልበቻ መሪ የስራ አስፈጻሚ ዶክተር ነጅመዲን መሐመድ ፕሮጀክቶቹ በፍጥነትና በጥራት እየተከናወኑ መሆኑን መመልከታቸውን ገልጸዋል። ከዚህም ባሻገር ቀን ከሌሊት በመስራት የስራ ባህል ለውጥ መምጣቱን የጠቀሱት ዶክተር ነጅመዲን የልማት ስራዎቹ በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ተጠቃሚ እያደረጉ ነው ብለዋል። የብልጽግና ፓርቲ ወጣቶች ክንፍ ምክትል ፕሬዚዳንት አባንክ ኩመዳን በሁሉም ዘርፎች እየተከናወኑ የሚገኙ የልማት ስራዎች በመዲናዋ ምቹ የመኖሪያ የመዝናኛና የስራ አካባቢ እየፈጠሩ መሆኑን ተናግረዋል። ከዚህም ባለፈ የከተማዋን እድገት የሚያፋጥኑ እንዲሁም የተቀናጁ መሰረተ ልማቶችን ያካተቱ መሆናቸውንና የህዝቡን ተጠቃሚነት የሚያሳድጉ መሆናቸውን አንስተዋል። አስተያየት ሰጪዎቹ አክለውም በአዲስ አበባ በከተማ ግብርና ዘርፍ እየተከናወኑ የሚገኙ ስራዎች ውጤታማ መሆናቸው መመልከታቸውን ተናግረዋል። ህብረተሰቡም የልማት ስራዎቹ ስኬታማነት እያበረከተ የሚገኘውን አስተዋጽኦ አጠናክሮ ሊቀጥል እንደሚገባም ጠቁመዋል። የአዲስ አበባ የኮሪደር ልማትና ሌሎች ፕሮጀክቶች ለአፍሪካ ሀገራት ምሳሌ እንደሚሆኑ መዲናዋን የጎበኙ አፍሪካውያን ተናገሩ። ከጎብኚዎቹ መካከል ግብፃዊው ፕሮፌሰር ሐመድ አብደል ሀልም ለኢዜአ በሰጡት አስተያየት የአፍሪካ መዲና በሆነችው አዲስ አበባ ከፍተኛ የልማት ስራዎች መታየታቸውን ገልጸዋል። በከተማዋ የተገነቡ ውብ ህንፃዎች፣ የኮሪደር ልማትና ሌሎች ፕሮጀክቶች አዲስ አበባን ውብና የጎብኚዎችን ቀልብ የምትስብ አድርገዋታል ነው ያሉት። ኡጋንዳዊው አዮ አዴኒዮ በበኩሉ በከተማዋ የተገነቡት የአድዋ ድል መታሰቢያና የአዲስ ዓለም አቀፍ ኮንቬንሽን ማዕከል የአፍሪካ ኩራት መሆናቸውን ጠቅሷል። የአድዋ ድል መታሰቢያ የኢትዮጵያን ታሪክ በሚገባ የሚያሳይ፣ አፍሪካ በሁሉም መስክ እድገቷን እንድታሳካ የሚያነሳሳ የጋራ ቅርስ መሆኑን ገልጸዋል። አዲስ ዓለም አቀፍ ኮንቬንሽን ማዕከል ለኮንፈረንስ ቱሪዝም፣ ለሆቴልና ለኤግዚቢሽን አገልግሎቶች ትልቅ ሚና የሚጫወት ደረጃውን የጠበቀ የአፍሪካ ግዙፉ ሁለገብ ማዕከል መሆኑን ተናግረዋል። እነዚህ የልማት ስራዎች የአፍሪካ ሀገራት ምሳሌ ሊያደርጓቸው የሚገቡ አርአያ የሆኑ ፕሮጀክቶች ናቸውም ብለዋል። ኢትዮጵያ የኮንፈረንስ ቱሪዝም ማዕከል ለመሆን የሚያስችላትን በርካታ ተግባራት እያከናወነች ነው ያለችው ሌላዋ የጉብኝቱ ተሳታፊ ደቡብ አፍሪካዊቷ ኮንፊደን ሌኮ አኔ ናት። በርካታ የህንፃ ግንባታዎች፣ አዳዲስ መንገዶች እንዲሁም ጽዱና የሚያምር የከተማ ገጽታ መመልከቷንም ጠቅሳለች። 1382 አዳዲስ የገጠር ከተሞችና መንደሮችን የኤሌክትሪክ አገልግሎት ተጠቃሚ ማድረግ መቻሉን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አቶ መላኩ ታዬ ከኢዜአ ጋር ባደረጉት ቆይታ ለውጡን ተከትሎ የኤሌክትሪክ አገልግሎትን ተደራሽነት ለማሳደግ የተለያዩ ተግባራት ሲከናወኑ ቆይተዋል። በተለይም አገልግሎቱ በገጠር ከተሞችና መንደሮች እንዲዳረስ የተከናወኑ ተግባራት ተጨባጭ ውጤቶች አምጥተዋል ብለዋል። ለአብነትም ባለፉት የለውጥ ዓመታት ከ1382 አዳዲስ የገጠር ከተሞችና መንደሮች የኤሌክትሪክ አገልግሎት እንዲያገኙ መደረጉን ተናግረዋል። ቆጣሪ ገብቶላቸው የሚገለገሉ ደንበኞች ከ3.2 ሚሊዮን ያልዘለለ እንደነበር አስታውሰው በአሁኑ ወቅት ቁጥሩ ከ5 ሚሊዮን በላይ ማድረስ መቻሉ ትልቅ ውጤት መሆኑን ገልጸዋል። የኤሌክትሪክ አገልግሎት ሽፋኑ ይበልጥ ሊሰራበት የሚገባ ነው ያሉት አቶ መላኩ በተለይም ከግሪድ ርቀው የሚገኙ አካባቢዎች የፀሐይ ኃይል በመጠቀም የኤሌክትሪክ አገልግሎት እንዲያገኙ የማድረግ ስራ አበረታች ውጤት እየተገኘበት ነው ብለዋል።
መሰረተ ልማቶች ረጅም ጊዜ ያገለገሉ ከመሆናቸውም በላይ ወቅቱን የዋጀ አለመሆናቸው ለአገልግሎት መቆራረጥና ለደንበኞች ቅሬታ ምንጭ እንደሆኑ መለየቱንም ጠቅሰዋል። ለችግሩ ዘላቂ መፍትሄ ለማበጀትም አገልግሎቱ ከሚሰበስበው ገቢ እንዲሁም ከልማት አጋሮች የሚገኘውን ፋይናንስ በመጠቀም በዋና ዋና ከተሞች ኔትወርክ ማሻሻያና መልሶ ግንባታ ስራዎች በስፋት እያከናወነ እንደሚገኝም ተናግረዋል። የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ የሴቶችና ማህበራዊ ጉዳይ ሚኒስቴር ኤርጎጌ ተስፋዬ ገለጹ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ለኢዜአ እንዳሉት የዜጎችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ እየተሰራ ይገኛል። የሴቶችን ተጠቃሚነት ለማረጋገጥ በልማት ህብረት እንዲደራጁ እየተደረገ መሆኑን ገልጸው ይህም ችግሮችን የሚፈታ አደረጃጀት በመሆኑ የማጠናከር ስራ መሰራቱንም ገልጸዋል። በሴቶች የልማት ህብረት የግብርናና ኢኮኖሚያዊ ልማት ብቻ ሳይሆን በሰላምና ጸጥታ እንዲሁም የጤና ስርዓቱን ለማሳለጥ እየተሰራ መሆኑን ተናግረዋል። በሴቶች የልማት ህብረት እየተሰራ ያለው ሁለንተናዊ ልማትና ብልጽግናን የማረጋገጥ ስራ ተጠናክሮ ይቀጥላልም ብለዋል። የትግራይ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ አለማት አማረ የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ የሴቶች ልማት ቡድን የማደራጀትና የስራ ዕድል ፈጠራ ላይ እየተሰራ መሆኑን ተናግረዋል። የድሬዳዋ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የሴቶች ማሳተፍ ማብቃት ስርዓተ ጾታ ስርጸት ዘርፍ ኃላፊ ፍሬ ጥበቡ ከስደት ተመላሽ ሴቶች ስልጠና አግኝተው የስራ ዕድል እንዲያገኙ እየተደረገ መሆኑን ተናግረዋል። ዜናው አበቃ። ሰላም ቆዩን።